ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ትናንትና አብርሃም እንግዲህ ፈረንጁ ቤት መጥቶ ነበረ። ካያችሁት እንግዲህ የንቀት ጥግ አይደል እንደ እየተናናቀው ያሉት እናንተ። በዚህ ልክ ሰው ተናንቆ ለምንድነው እንትን የምትሉት ማለት ነው? ለምንድነው በዚህ ልክ ተናንቃችሁ የሆነ እንዴት ነው ክብር ሳይኖር ለምንድነው ቪዲዮ የምትሰሩት? የምሬን ነው። በዚህ ልክ ተናንቃችሁ ማለት ነው። እና ቤተሰብ እንግዲህ ትናንትና ፈረንጁ ቤት መጥቶ ማለት ነው ሄርሜላ ናት እኔን እንትን ያለችኝ ምናምን። ከዚህ በፊት ታውቃላችሁ ከነጫታሞቹ ጋር ምናምን ማለት ነው ሄርሜላ ናት እኔን ያስደበደበችው አብርሃም ነው ሩታ ነው ምናምን እያሉ ይሰሩ ነበር። አሁን ደግሞ እንግዲህ ይሄን ልጅ ከትላንት ወዲያ ነው መቼ ነው አይታችኋል እንግዲህ እነ ብሩኬ ምናምን ከሩታ አጠገብ አትድረስ ብሎ በደንብ እየቀጠቀጡት ውሃ እየደፉት የአንገቱን ሀብል እየወሰዱ ምናምን ነበረ። ፌክ ነው ሲጀመር ሀብል ማለት ይሄ ሰሞን ወርቆ እንደ ፌክ እንትን ብርቅ አድርጎታል። ወርቅ ሲወደድ ማለት ነው ወርቅ አለን ለማለት ነው መሰለኝ አላቅምና ብርቅ እያደረጉ ነው። እኛ እንኳን አላደረግንም። ስንት አይ አናወራም ይቅርብን። ጥሩ አይደለም። በኋላ እዩኝ ማለት እኮ ደብቁኝ ይመጣል። ስለዚህ ጥሩ አይደለም፣ ማውራት አያስፈልግም። እኔ በዚህ አጋጣሚ ስለራሴ ህይወት ማለት ነው ፕራይቬት ህይወቴን አውጥቼ ይሄ ያለኝ ማለት አልወድም በዚህ አጋጣሚ ማለት ነውና የመዳን ቀሞች መቼም ሆነ መቼም አንድ ወርቅ አናጣም ለማለት ፈልጌ ነው። ቤተሰባው እንደዛ ለማለት ፈልጌ ነው። እሺ እና እንግዲህ ትናንትና ፈረንጁ ቤት መጥቶ ከዚህ በፊት ካያችሁት ማለት ነው ይሄ ሰሞን ስታዩ ብሩኬም ሆነ ይሄ አብርሃም በጣም ወጥጠር እያሉ ነው ካያችሁ ማለት ነውና እንትን ስልክ በቪዲዮ ምናምን ማውራት ምናምን ጀምረዋል። ገባችሁ አይደለ? የሆነ በጣም እንደተናናቁት በጣም ማለት ነው። ገባችሁ አይደለ? አሁን ቆይ ያሳያችኋለሁ እንዴት እንደ አብርሃም የስራ ስልክ ነው ምናምን ብሎ ሲያወራ እንዴት ያነስል ደናና አማን ነው የንዴት ነው ተሻለ የንዴት ነው እንደ አብርሃም እጁን ራሱ አለቅም አለ። ትንሽ አፍለታ ነበር መሰለኝና አስተነፈሱላ ወደ ኋላ ምን ይመስላል እንደዚህ ስላረቂ ሀብቷል እኮ ግንባር ሀብቷል፣ እዚህ ጎንህ ጋር ሀብቷል። አሁን እኮ አብርሃም ራሱ እንደዚህ ስትል ማለት ነው አንተ እኮ ያደረከ ነው የምትመስለው። ገባ አይደለ? እዚህ ጋር ሄርሜላ ጋር ራሱ መሮጥ አያስፈልግም። ሩታ ጋር ማንም ጋር አሁን ልክ የሆነ ሰው እንትን ሲል ማለት ሄርሜላ ናት ራስ እንትና ናት ምናምን ራሳቸው ነው እንደዚህ የሚያደርጉት። ሲቀጥል ደግሞ ብሩኬም ሩታ አጠገብ ከሩታ ጋር መለጠፍ እየፈለገ ነው። ገባችሁ አይደለ? ስለዚህ ለሩታ ላግዝሽ ብሎ ነው ይሄንን እንደዚህ የሚያደርገው ማለት ነው። እና አብርሃም ደግሞ አሁን እዚህ ጋር አስተነፈሱ ላለ አይደለ ጥጋብህ ምናምን ሲል ማለት ነው እሱ እንደዚህ ያደረገ ነው የሚመስለው። ገባችሁ? ደህና ሰዎች አትልክም ከመንገድ ላይ ይዛቸው መጣ። ሲቀጥል ይሄ ቪዲዮ ልንገራችሁ። ሩታ ቀይ ልብስ የለበሰች ቀን ትዝ አላችሁ? የዛ ቀን የተቀረጸ ቪዲዮ ነው። እሺ በደንብ ወቁ። ከፈረንጁ ጋር የመጡ ቀን ማን ቤት ነው የመጡት? ብሩኬ ቤት የቀረቡ ቀን ትዝ አላችሁ? የዛ ቀን ነው አብሮ ነበሩ። እሺ ልንገራችሁ ብዬ ነው። የሆነ ምስጢር የሆነ ሰው አይቶ ነግሮኝ ነው። እሺ በቃ አለቃ። እውነት ነው። እውነት ከማውራት ነው ወደ ኋላ ልላችሁ ትዝታ ጋር ማለት ነው። ይሄ መደበቅ ምናምን አልወድም ታውቃላችሁ። የሚዲያ ሰው እስከሆናችሁ ድረስ ሁሉም ነገር ፍርጥ አድርጋችሁ ትናገራላችሁ። አለቀ። ግልጽ አድርጋችሁ ገባችሁ አይደለ? ይሄ እንደዚህ መደበቅ ሙሽሙሽ ማለት አልወድም። እኔ አልወድም። ስለዚህ በቃ እኔ ጋር ስትመጡ ኦዲየንሶች ራሱ ማለት ነው ግልጽ ሆናችሁ እኔ ያጠፋሁትን ነገር ማለት ነው ይሄ እንደዚህ ያደርግሻል ይሄ እንደዚህ ያደርግሻል በሉ። እሺ ሲቀጥል ደግሞ ኧረ በዛኛው ቻናሌ ያወራለሁ ማለት ነው። አዎ ስለዛኛው ቻናሌ የሆነ ጥያቄ ተጠይቄ ነው። ጨካኝ ሰዎች አትልክም። እኔ እንኳን እንደማልካቸው እኮ ጠንቀቀህ ታውቃለህ። እኔ ብልክ ምን አይነት ሰው እንደምልክብህ በደንብ ጠንቀቀህ ታውቃለህ። እነዛ ያንተ ጭራዎች እንደመጡ እኮ ይቅርታ ስልክ ነበር ነው ይኸውላችሁ። አሁን ቆይ አብርሃም ማለት ነው ቪዲዮ ላይ የሆነ የመናናቅ እንትን ሲያሳይ ነው እንጂ አንድ ቀን እንኳን በስልክ ላይ እንደዚህ ስልክ ተደውሎ እንደዚህ ሄሎ ምናምን ብሎ እዛ ስልክ ላይ የስራ ስልክ ነው ምናምን ብሎ አውርቶ አያውቁም። ገባችሁ አይደለ? ግን በዚህ ልክ ንቀት ኢቭን እንኳን ተው እዛ ያሉትን ተናናቁ። ግን ተመልካችን በዚህ ልክ ትንቃላችሁ ብዬ አስቤ አላውቅም። እግዚአብሔር ነው ምላችሁ። አብርሃም ሆነ ብሩኬ ራሱ ይሄ ሰሞን ባለፈው ቪዲዮ ላይ ሲቀረጽ እንደዚህ ስልክ እያወራ ነበር። ገባችሁ አይደለ? ምክንያቱም ኦኬ የመዳም ቀሞች እናንተ ተመልካች ሲጀመር ትልልቅ ይሄ እንትኖች ምናምን ልንገራችሁ ይሄ ስራ አላጡም። ገባችሁ አይደለ? ይሄ ስራ ትምህርት የተማሩት ምናምን ሌሎቹ አብሶ ወንዶቹ ብዙ ወንዶች እናንተን አይከተልም። ገባችሁ አይደለ? ነገር ግን የመዳን ቀሞቹን እናንተ እየለመናችሁ ኦኬ ሰብስክራይብ አድርጉልኝ እባካችሁ ዛሬ ይሄው እናንተን አምኜ ነው እዚህ ቤት የመጣሁት ሰብስክራይብ አድርጉ አሳድጉ ምናምን 10K እናንተን ተማምኜ ነው 20K አስገቡ ምናምን እያላችሁ የመዳን ቀሞች በየቤቱ እየሄዱ እናንተን ስለሚወዱ እናንተን ስለሚያከብሩ ኦኬ
ሼር እያደረጉ ቲክቶክ ላይ ይሄው ሰብስክራይብ አድርጉ ሰብስክራይብ ሳታርግ እንዳትመጪ እያሉ እንደዛ እያደረጉ ካሳደጉ በኋላ ለዚህ ካበቁ በኋላ ለምንድን ነው በዚህ ልክ የመዳን ቅመም የምትረገጠው? የምሬ እኮ ነው። ለምንድን ነው ማለት ይኸውላችሁ ዩቲዩብ ቢከፍል ራሱ ብር ዩቲዩብ ቢከፍላችሁ ራሱ የመዳን ቅመም ናት እንደከፈለች እንትን ማለት ትችላላችሁ። እሷ እንደከፈለ የመዳን ቅመም አዎ የመዳን ቅመም እንደከፈለች ማወቅ አለባችሁ። ገባችሁ አይደለ? እሷ ሼር ባታረግ እሷ ባታይላችሁ በፍጹም አይከፈላችሁ። ነገር ግን አሁን ካደጋችሁ በኋላ ያስባችሁትን ካደረጋችሁ በኋላ ማኪና ከገዛችሁ በኋላ ቤት ከገዛችሁ በኋላ ግን እሷ አናቷ ላይ የምትወጡ ነገር በጣም ነው የምትገርሙኝ። እግዚአብሔር ነው የምላችሁ። እንዴ ስትፈልገ የፈራራስሽ ጉዳይ አልደረስኩብሽም አልደረስኩባችሁም ደረሳችሁብኝ እንጂ ምናምን ብላችሁ ልትሳደቡ የደረሳችሁት እኛን እናንተን ያሳደግናችሁ። እናንተ እኛን አንድ መልስ ለመስጠት አፍ የላችሁም እናንተ ወራዶች ውርጋጦች ማለት ነው። በፍጹም አፍ የላችሁም እኛን ለመናገር ማለት ነው። እናንተ እኛ አሳድገን አሁን መታችሁ አናታችን ለፊት ቀልድ የንቀት ነው። አሁን ስልክ የሚያወራ እዚህ ጋር የንቀት አብርሃም ነው የነገርከው ወይስ ያቺ ሄርሜላ ነው? አብርሃም ነው ሳይሆን እንዳገናኘህ ነው እንዳገናኘህ ወይም ደግሞ እንድትገናኙ ፈልጓለሁ ማውራው ነገር አለ አለ። ያቺ ሄርሜላ ነች፣ ያቺ ሩታ ነች፣ ያቺ አብርሃም ነው፣ ያቺ እንትን ነው። እርስ በራሳችሁ ነው የምትደባደቡት። ኦኬ ተነጋግራችሁ ትቀርባችሁ። ከዛ በኋላ ደግሞ እሷ ናት እኔን ያስደበድበችኝ፣ እሷ ነች እኔን ያስደበድበችኝ ትባባላላችሁ። ወሬኞች 30 ደቂቃ ነው ያን ያህል አንድ ቀን ሙሉ ምናምን አይደለም ይፈልግን ገብቷል። ሲጀመር አንፈልግህም አይደል እንዴ ፈረንጅ አውራ እንጂ ፈረንጅ እኔ አልነበረህም ባደረገው አትገፋፋኝ። እሱ ያውቃል፣ ልኩን ያውቃል። ገባ ልኩን አያልፍም። ተረዳኝ። ልክ ማወቅ አለማወቅ አይደለም። እኔ ማንም ከኔ ይበልጥ ሰው የለም፣ ማንም ከኔ የሚያንስ ሰው የለም። ገብቷል። እኔ ማንም የሚያስፈራራኝ ሰው አይደለም። እኔ አክብሬህ እንጂ እንድትደማመጡ ተከባብራችሁ እንድትሆኑ እንጂ አክብሬህ ነው እንጂ እንድትነቀኝ አይደለም ዝም ያልኩት። ገብቷል። አብርሃም የምሬን ነው። ተረጋጋ አባቴ ተረጋጋ። ትንሽ ረጋ በል እሺ፣ ረጋ በል። የምሬ እኮ ነው፣ የምሬን ነው። ረጋ በል እንዴ። በዚህ ልክ ውጥጥር አትበል። በዚህ ልክ መነጽር የወርቅ መነጽር ነው እንደ ሄርሜላ ናት የገዛችልህ ነው ወይስ እንዴት ነው? ይሄ ሰሞን ይሄ መነጽሩም እንግዲህ ፋሽን ነው መሰለኝ በዛ ላይ ማለት ነው። ሲቀጥል ደግሞ በጣም የመናቅ ሰው መናቅ በጣም አብዝታል። እሺ ተረጋጋ አባቴ። ቀስ የተረጋጋ ወተት እርጎ ይወጣዋል ነው ቅቤ ይወጣዋል። አዎ ቅቤ ይወጣዋል ይባላል። እርጎ በጣም ስለምወድ ነው ታውቃላችሁ። እኔ ኢትዮጵያ ሲሄድ ማለት ነው እማዬ የኔ እናት የኔ ፍቅር ማይ ላቭሊ ማም አይ ላቭ ዩ ሶ ማች አይ ሚስ ዩ ኦ ማይ ጋድ እናቴ ማለት ነው። እና ልክ እኔ ሲሄድ ስጋ መስቀል ላይ ታውቃላችሁ እኔ ብዙ ስጋ አልወድም እና ቤተሰቦቼ ማለት ነው በዚህ አጋጣሚ ስጋ ብዙ ፍላጎት የለኝም አልወድምም፣ ስበላም ያመኛል። እና ከዛ እንትን እርጎ በጣም ነው የምወደው በተጠበሰ ቆጮና እማዬ በቃ በጆክ ታስቀምጣለች፣ ብርጭቆ ታስቀምጣለች፣ እየቀዳው እሱን ነው የምበላውና የምጠጣውና በቃ እኔ እንጃ አላውቅም። እና እርጎ ስለምወድ ነው እርጎ አሁን አፌ ላይ መጣው ማለት ነው። እና ወይኔ እናቴ አይኔ ላይ መጣችብኝ። አሁን እናቴን ብታዩት የሁላችንም እናት ናት፣ ግን ስለ እናት ብናወራ ማለት ነው አንጠግብም። ግን እኛ ቤት የኔ ተመልካቾች የምሬን ነው እኔ ብትመጡና በቃ ከእናቴ ጋር ቁጭ ብለን እናቴ በቃ እኔ እንጃ አላውቅም በቃ እኛ ቤት መጣችሁ ማለት ብጋብዛችሁ ደስ ይለኛል። በቃ እናቴ የምትሰጠው ምናምን ውይ እኔ እንጃ አላውቅም። ስለ እናት ስታወሩም እኔ ስለ እናቴ አላወራም ታውቃላችሁ። ስለ እናቴ የሆነ ነገር እንኳን ትንሽ ነገር ካወራው እንባይ ነው የሚመጣው፣ አልችልም። እና ወደ ፍትፈታ ልሂድ። ውይ ብቻ አንድ ቀን ኦኬ ትመጡና ማለት ነው መስቀል ላይ እኛ ቤት ሄደን እጋብዛችኋለሁ። የምሬን ነው እንዳለ ተመልካቾች የኔ ኦዲየንሶች እንዳለ ትመጣላችሁ። የምር በጣም ነው ደስ የሚለኝ ብትመጡልኝ ማለት ነው። እንደው እቀበላችኋለሁ። እሺ እኔ በየቦታው ነው የምቀበላችሁ። ቡኢም ኦኬ አዲስ አበባም ገጠርም እቀበላችኋለሁ። እናቴ ቤትም ቡኢም ደግሞ አዲስ አበባም። እሺ ልጨርስ እንደ ቪዲዮን ደግሞ ባከብት እነሱ እድሜያቸው እንደዚህ ሄዶ ማለት ነው። ግን የምሬ ነው እውነት አይዞህ። እሺ ቁም ነገር የለህም ወንድሜ። ለሩታ ስለሚያስብ ነው ይሁን የመጣሁት። ያው ስለላካቸው ደግሞ ወይ እያንዳንዳቸውን በንብርክክ አስኬዳቸዋለሁ ወይ ዘብጥያ ነው ማወርዳቸው። ሰምተኛል አይደል? አንድ ስልክ መደወል እኔ አቋይ አንድ ስልክ መደወል ነው። ሶስታቸውንም ያሉበት ከሻይ ቤት አስጭኝ ነው ወስዳቸው። ሻይ ቤት ነው የሚኖሩት። አቤት እንዶ እናንተ እንዶ
እንደ አፋችሁ እንደምታወሩ እግዚአብሔር እኮ አያኖራችሁም። እናንተ ታውቃላችሁ አይደለ? እንደ አፋችሁ እንዳነጋገራችሁ የቡታጀራ ዩቲዩበሮች በአንድ ስልክ እኮ ነው እንትን ምለው በአንድ ስልክ መደወል ነው የሚጠበቅብኝ ትላለች የብሩኬ ቡሽሚትም። ይሄም ደግሞ በአንድ ስልክ ነው ሁሉንም በሻይ ቤት ሰብስቤ እንትን ማረው ማስጨናቸው ምናምን ይላል ማለት ነው። አቅሙ እኮ የለው ወይ እንኳን ሊደውል እንኳን ሻይ ራሱ መጋበዝ አይችልም። ግን ምን አለ በልካችሁ ብትሰሩ። የምሬ እኮ ነው። እንደራሳችሁ ኦኬ፣ እንደራሳችሁ ስሩ። የሌለውን ነገር ሀብት አምጥታችሁ አናታችሁ ላይ አትከምሩ። ባለስልጣን እንኳን እንደዚህ አያወራም። ባለስልጣን እንኳን በአንድ ስልክ እንትን አይልም። እሺ ባለስልጣኑ እንኳን ማለት ነው አንድ ስልክ ደውሎ ኦኬ ትዕዛዝ ለመስጠት ለፖሊስ በመረጃ ነው። በደንብ መረጃ ገና ሰብስቦ ነው። እሺ እኔ የት እንዳለው አሁን ለማወቅ ሎኬሽን የተፈትሾ ስልክ የተፈትሾ ኦኬ የት እንዳለው ምናምን የሚታወቀው የሚደረስብኝ ዝም ብሎ አይደረስም። በአንድ ስልክ ነው። መቼ አስጭኝ ነው ወስዳችሁ እና አሁን ስልኬን ይመልሱልኝ። ብዙ ፋይል አለኝ ስልኬ ላይ ገብቶሃል። ስንት ስራ ምሰራ እነሱ ስራ ፍታር ነው ገብቶሃል። በባህሪ ሲጀመር እያንዳንዱ ስራ ፈት ናት። እናንተ ከዩቱብ ሌላ ምን አላችሁ? ስራ ፈት ሰው እያየን ይለወጣል። እናንተ ዝም ብላችሁ ጉራ፣ ዝም ብላችሁ ማውራት፣ ዝም ብላችሁ ይኸው እነ እንትናን አይታችኋል። እነ ማን እነ ቃል እነ ረዱ ምናምን አይታችኋል አይደለ? እነሱ የምሬን ነው። ይኸው ምግብ ቤት ከፈቱ፣ ፎቶ ቤት ከፈቱ፣ ሀበሻ ቤት፣ ሀበሻ ቀሚስ ቤት፣ ሹፎን ቤት፣ ሁሉም ቤት ከፍተው ይኸው እየሰሩ ነው። ማስታወቂያ እየሰሩ ዩቱባቸውን እየሰሩ እያደጉ ነው። ሰው እንደዚህ ያድጋል። እስቲ እደጉ። ዝም ብላችሁ ጉራ እዛው ዝሙቱስ ከምትጨማለቁ እስቲ ሰውንም አሳድጉ። እናንተ እኮ ማለት ነው ታሳድጋላችሁ። ኦኬ በዝሙት እናንተ የቡታጀራ ዩቲዩበሮችን እያመጣችሁ ዩቲዩብ እየከፈታችሁ ነው የምታሳድጉት። ነገር ግን ሌላ ሰው ደግሞ ማለት ነው የሆነ ብራንች ይከፍታል። እዛ ብራንች ላይ 10 ሰው 20 ሰው ይቀጥራል። ለዛ ሰው ስራ ይፈጥራል። ገባችሁ አይደለ? እናንተ ግን ሁሌ ያው ናችሁ። አትለወጡ። ምን አትሉ? ኧረ ነገር ተገብር አይተናንታቅም እና አንዳንዴ እኮ ከሩታ ራቅ እያሉኝ ነበር እዛች ጋር አይደል እንዴ? እነሱ ምን አገባቸው? በግላቸው የቀድሞ ፍቅረኛው አንተ አይደል ወይ? አንተ አማርኛ ሰው እንዴ? የቀድሞ ፍቅረኛው አንተ አይደለም ወይ? ተሳስታል። ፍቅረኛ አይደለም። እሺ ባለቤቷ ኦኬ። የቀድሞ ባለቤቷ አንተ አይደለም ወይ? የልጇ አባት አንተ አይደለም ወይ? በል እሺ። ፍቅረኛ እኮ አይደለም። ፍቅረኛ ሆኖ አይደለም ተለያዩ ራሱ ቢባል አንተ ደግሞ ማለት ነው ስታወራ አስተካክል። ኦኬ ባለቤቷ ነው የሩታ ባለቤቷ አብርሃም ማለት ነው። የልጇ አባት ከፍቅር ወደ ባለቤት ወደ ትዳር የገቡ ልጆች ናቸው እንዴ? ጭንቅላቱን እየመረመረ ብዙ ማለት እኮ አሰሮ ጭንቅላትን ካንተ ትእዛዝ እንደማይወጡ እናውቃለና እኔ እኮ አጠገብ ነበርኩኝ ከዚህ በፊት ገብቶሃል አይደለ? ስልክ ቤተሰብ ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። እነዚህ ማለት ነው አንድ ነው። ብትገለብጡት ምን ብትሉት አንድ ነው። እሺ ባይ ባይ።